ለሰላሳ ያለሽው ዘጻት እንዴት ነሽ? ደህና ነሽ ወይ? እርግጠኛ ነኝ ያሰብኩበት ቦታ እንደምትደርሺ። ከዛ የስምንተኛ ክፍል ውጤት ተቀብዬ አለፍኩኝ። ከዛ ተሰረኩ፣ አለፍኩኝም ተሰረኩ፣ ሁለቱም በአንድ ላይ መጣ። ከሀብታም ተወልደሽ ደግሞ ሀብታም ለመሆን ማስቀጠል አለብሽ። ድሃ ለመሆን ደግሞ አለመስራት ነው ያለብሽ። ከሰራሽ ሀብታም ትሆኛለሽ፣ ካልሰራሽ ድሃ ትሆኛለሽ። እያለቀስኩ ምግብ የምበላ ሰው ነኝ። ዝግጁ ስትሆን እንጀምር በላይ አይደለም ሱዲፕ እንጀምር በቃ። ሰላም እንደምናችሁ ዩቲዩብ እንዴት ናችሁ? በድጋሚ ተመልሰናል። ግቢ ፖድካስት በድጋሚ ተመልሷል ይላል ሰው። ዛሬ እንደተባባልነው የመጀመሪያውን ሰው ይዘን መተናል። ከግቢ ውስጥ ቆንጂዋል መርጠን እና በትምህርት ጎን ለጎን የምክር አገልግሎት የምትሰጥ ልጅ በቃ በምክሯ የምትታወቅ ሰውን በማቃናት የምትታወቅ እንግዳ ይዘን መተናል። ሰው ራሷን ታስታውቃለች። እኛ ያው የመጀመሪያውንም ቪዲዮ ሰርተናል። የሶስተኛው ቪዲዮአችን ነው። ሰው እንግዳ በማምጣት ደግሞ የመጀመሪያው ቪዲዮአችን ነው። ከሀምሳዎቹ ሰዎች የመጀመሪያውን ሰው ራሷን ታስታውቃለች ይዘን መተናል። ራስሽን አስታውቂ እባክሽ። በጣም አመሰግናለሁ። የመጀመሪያ ሰው በመሆኔ በጣም እድለኛ ነኝ። ምንድነው ስሜ ልናገረው? መጀመሪያ ስሜ ዘጻት ኪያ ይባላል። የህብረተሰብ ጤና ሁለተኛ ዓመት ተማሪ ነኝ። በቃ ሌላ የመጣሁበት ከአዲስ አበባ ነው የመጣሁት። ህብረተሰብ ጤና ማለት ስለ ህብረተሰቡ የሚጨነቅ ተቋም ነው። ሌሎቹ አይጨነቁም ማለት ሳይሆን አሁን ለምሳሌ የሆነ በሽታ ሲከሰት ምናምን ነገር እነሱን እንዴት ነው ማጥፋት የሚቻለው ነገር የሚለውን ነገር የሚያጠና ህብረተሰብ ጤና ይባላል። እና ለህብረተሰቡ ሙሉ ነው የሚጨነቀው። አንድ ዶክተር ለአንድ ፐርሰን አይደለ በዛ ሰዓት የሚጨነቀው፣ እኛ ግን ለሙሉ ማህበረሰቡ። ቴንክ ዩ። ሰው ጥያቄዎቻችን ወደ መጀመር ስንሄድ ከዛሬ 5 ዓመት በፊት የትና ምን አይነት ሁኔታ ላይ ነበርሽ አንቺ ጽሃት? ከዛሬ 5 ዓመት በፊት እንግዲህ 11ኛ ክፍል ነበርኩ። አይ ቲንክ ከኮቪድ ጊዜ የኮቪዱ ጊዜ አለ አይደለ? እንድታስታውሺው የኮቪዱ ጊዜ ምን አይነት ሁኔታ ላይና የት እንደነበርሽ? ኦኬ፣ የኮቪዱ ጊዜ ሁላችንም ቤት ውስጥ ነበርን አይ ቲንክ። እና በዛ ሰዓት አዲስ ነገር ለመጀመር ሞክር ነበር ይመስለኛል። እኔ እንደውም ሳርግ የነበረው እጽዋት ምናምን ስተክል ነበረ። አበባ ወዳለሁ። ትከሉ ግሪን እንትኑ መጥቷል እንዴ? ነው መሰለኝ አይ ቲንክ አበባ ምናምን ስተክል ነው ማስታውሰው እኔ። በራስሽ በራስሽ ነው እንጂ የትከሉ ጊዜ አልነበረም። ከዛሬ 5 ዓመት ላይክ በኮቪዱ ጊዜ ከነበርሽው አንቺና አሁን መካከል ያለ ለውጥ አለ? አዎ አለ። ለውጡ የመጣው ላይክ ሰርተሽበት ነው ወይስ እንዲሁ ግራጁዋሊ ዝም ብሎ የመጣው ለውጥ ነው? ደስ የሚለው ነገር በሂደት የመጣ ነገር ነው። ከዛሬ 5 ዓመት በፊት የነበረችው ዘጻት ስህተትን መስራት ተፈራ ነበረ። በጣም እፈራለሁ። በቃ የሆነ ነገር ሰው ምን ይለኛል ምናምን የሚለውን ነገር በጣም እፈራ ነበረ። ከዛ ከሆነ ሰዓት በኋላ ደግሞ ኢትስ ኦኬ እኮ ስህተት መስራት ማለት ሰው መሆንን የሚገልጽ ነገር ነው። ባይ ዘ ዌይ ስህተት የማይሰራ ሰው ምንም ስራ አይሰራም አይደል? ምንም ስራ ማሰራ ከሆነ ምንም ነገር አታደርግም። ስህተትም የለብህም። እና ከዛሬ 5 ዓመት በፊት የነበረችው እንደዛ ነበረች። አሁን ግን በቃ እሰራለሁ፣ እማራለሁ፣ በሂደት እሻሻላለሁ ማለት ነው። ማይሰራ አይሳሳትም። ኦፍ ኮርስ ያ ነው ፖይንቱ። ስሩና ተሳሳቱ። ኦፍ ኮርስ ቀጣይ ጠይቅሽ። ባለፈው 5 ዓመታት ውስጥ ያሳካሽው አቺቭ ያደረግሽው ነገር አለ? ባለፉት 5 ዓመታት ያው ግቢ መግባት የራሱ አንድ አቺቭ ማድረጌ ነው። ሁለተኛ ደግሞ ኢንተርቪው መደረጌ ራሱ በጣም ለኔ ስኬት ነው። ባይ ዘ ዌይ በግቢ ፖድካስት ላይ በጣም ደስ ብሎኛል። ባለፉት 5 ዓመታት ውስጥ ያጋጠሙሽ ቻሌንጆች ከኮቪድ ጊዜ ጀምሮ ያጋጠሙሽ ቻሌንጆች የምታስታውሽ? ከባድም ይሁን ቀለልም ይሁን እንደ ቻሌንጅ የምትቆጪው ነገር? ቻሌንጅ
አዎ ገጥሞኛል። አሁን ወደ ግቢ ልገባ አካባቢ ያለው ሁኔታ በጣም ከባድ ነበረ እና ያው አዲስ ነው ግቢውም፣ ከቤተሰብም ስትለይ ያለው ስሜት በጣም ነው የሚያስጠላው እና በቃ ያ ስሜት በጣም ከባድ ነበር ለኔ እና ስትራግል እያደረኩኝ ነበረ በብዙ ነገሮች ራሴን ለመቻል ራሴን ለማወቅ የት ነው ያለሁት የሚለውን ነገር ለማወቅ በጣም ስትራግል ውስጥ ነበርኩኝና ያ ነው የኔ ስትራግል በዛ ሰዓት ብዬ የማስበው። ሌላ ስፔሲፊክ ከመጀመሪያው ጀምሮ ነው አንቺ ስትራግል ስታደርጊ የነበረው ማለት ፋሚሊ ናፍቅሽ ምናምን? አክቹሊ መጀመሪያ እኮ ስትለይ ያው በጣም ናፈቀኝ ባይዘው መጀመሪያ ላይ ስለይ በስመ አብ እናቴ አባቴ ሁሉ ናፍቆኝ ነበረ። ከዛም በኋላ የለመድክ ስትሄድ አይደል እየተውከኝ መጣ። እኔ ደግሞ ልንሄድ ስንል ነው የሚናፍቁ። አሁን አላ እንደዚህ ጨርሰን የሚያዚያ ኦኬ እዛኔ ነው የምጓጓው ምናምን እንጂ መጣው ሰሞኑንማ በቃ ከጀማው ጋር መፍታታት ነው መላ ምናምን አለ በቃ የሆነ አንዳንዴ ብቻ ሽስቶኝ። በነገራችን ላይ እሱ እንትኑን ታደርጊያለሽ ላይ እሱ አሁን የማይናፍቀው በቃ ቁልቁል ስላወቀ አይመስልሽም? እሱ በቃ ስለሽ ሊሄድ ስል አካባቢ እንደሚሄድ ስለሚያውቅ የመጀመሪያዎቹ አካባቢ ተዘጋጅቶ ነው አይሄድም። በቃ ቢናፍቅም ባይናፍቅም ምንም አያመጣም። ለዛ ይመስለኛል እኔ እንዲህ ሁሌ ሊያልቅ ሲል ነው በቃ ምጓጓ ምናምን ይናፍቁኝ። አክቹሊ የኔ ስትራግል ሲደርስ የኔ ስትራግል ማለት ነው ምን አይነት ሰው ነው የሚያጋጥመኝ ከምን አይነት ሰው ጋር ነው የምሆነው የሚለው ነገር ያሳስባችሁ። ዶርም ላይ ምን ላይ በጣም ከባድ ነበረ። ብቻ አሪፍ ነበር ብቻ ግን ያው ሁላችንም የተለያየን ስለሆነ ፍሬሽ ስለሆነ ኦፍ ኮርስ ኖርማል ነው በሚለው ያው ከኮቪድ ጊዜ ጀምሮ አንስቶ ማለት ነው ባደርገው እንደዚህ ባደርግ ብለሽ የሚቆጭሽ ባደርግ ኖሮ ብለሽ የሚቆጭሽ ወይንም ደግሞ እንደዚህ ባላደርግ ብለሽ የሚጸጽጥሽ ነገር? አክቹሊ አለ እንትን ነው ራሴን ከሰዎች ጋር ወዳደር ነበር። በጣም ነው ማወዳደረው እና ምን አልባላደርገው ኖሮ ብዬ አስባለሁ። ማለት ማወዳደር የነበረብኝ ከትላንትናው ማንነቴ ጋር ነበረ። እኔ ግን ሳደርግ የነበረው ከሱ ጋር ራሴን አወዳደር ነበረ። ባይዘው እኔ ያለፍኩትን ህይወት እሱ እለፍ ቢባል ላልፍ ይችላል። እሱ ያለፈውን እኔ ለፊ ብባል ላላፍ እችላለሁ። ስለዚህ ሁላችንም የተለያየ ህይወት ውስጥ ነው የመጣ ነው። ስለዚህ ከትላንትናው ማንነታችን ጋር እንጂ ከሰዎች ጋር መወዳደር እንደሌለብን ያሰብኩትና ያኔ ማወዳደሬ ይቆጨኛል እና ማወዳደር እንዳልነበረብኝ ነው የማስበው። ግቢ መግባትሽ ግቢ ስትገቢ ምን ተሰማሽ? እና ደግሞ ነጥቡ ማን አየልሽ? ብዙ ጊዜ አሁን ማን አየልህ አንተ? እኔ ራሴን ያየሁት እንደዚህ እንዲገባት ግቢ ስትገቢ ብዙ ጊዜ ሰው ነው የሚያይልሽ ወይ ታላላቆችሽ? ማን አየልሽ? ደግሞ ምን ተሰማሽ በዛን ጊዜ? የዛ ሰሞን ማንም ሳይረሳውም ማለት ያ ሞመንት በጣም ከባድ ነበርና አስታውሳለሁ። ዝናብ እየዘነበ ነበርና ሞክረን ነበረ። በቃ ስንሞክር ኔትወርክን ብያለ ያጨናነቀን ነበርና ከዛ በቃ ሁሉም እስቲ ቆይተሽ ደግሞ ሞክር እያሉኝ የሞከርኩ ሁሉም ቁጭ ብለው ነበርና ሳየው ውጤቱ መጣ። እንደጠበቁት አልነበረም። አክቹሊ እንደጠበቁት አልነበረም። ከጠበቁት በታች ነው። ያው እንደምናውቀው በሪሚዲያል ነው የገባሁት እና እናቴ ነች በጣም በዛ ሰዓት ላይ አስታውሳለሁ። ደበራት እግዚአብሔርን። ቀጥ ብላ ሂዳ ተኛችና ማልቀስ ጀመረች። እኔ በቃ ተሰማኝና እንዳልኩ ታውቃለህ ቀጥታ ቡና ማፍራት ጀመርኩ። እግዚአብሔር ምን ይሉታል? ከዛ እናቴን ተነሺ ነይ ጠጪ ብዬ ከዛ ጎረቤት ጠርተን ምናምን ጠጥተን ዘና ብለን በቃ ምን ሆነ እኮ ምን ከዚህ በኋላ ምንም ችግር የለውም። ከዛ ስናስበው ደግሞ የሪሚዲያል አለ እሱ ላይ መጠንከር አለብኝ ብዬ እሱ ላይ መስራት ጀመርኩኝ። በቃ ምንም እንደዚህ ነው ያደረኩት። እና ከዛ ማትሪክ በፊት 11 12 10 ምናምን ለፈተናው እንደተዘጋጀሽ ነው ውጤቱ ወይስ የሆነ ሳይኮ ምናምን ተበልተሽ ነው እንደዚህ የሆነ? በጣም ተዘጋጀ ነበረ ማለት በጣም ለፋ ነበረ። ወንድሜ በተፈጥሮ ነው ሲማር ብቻ የሚገባው ሰው ምናምን የሚሰራ ሰው አለ። እኔ ግን በጣም መልፋት አለብኝ። ተምሬ ገብቼ ካልደገምኩት ካላነበብኩት ማይሆን ነገር ነው እና በጣም ለፍቼ ነበረ ግን አልተሳካም። ከዛ ግን ሌላ ድል ሰጠኝ። ሰዓት ተደናግጠሽ ምናምን? ኦፍ ኮርስ ሁኔታውም አዲስ ስለነበረ ግቢ የገባንበት ጊዜ ስለነበረ በቃ በዛ ሰዓት ከባድ ነበረ።
እና እዛ ግቢ ውስጥ የነበረውና የአንድ ሳምንት ቆይታ አስቤ ነበር። የአንድ ሳምንት ቆይታ አሪፍ ነበረ። ግቢ ነበር አስቱ አዲስ አበባ ሳይንስና ቴክኖሎጂ። የትኛው 6 ኪሎ ነው ወይስ እዚህ የቂሊንጦ? የወልቂጤ ነው የሚባለው መሰለኝ። ቂሊንጦ ቂሊንጦ ይሰጥይቱ ፈባው ምንም አይልም ይበላል። ናቹራል ስለነበረን እኛ ትንሽ ተማሪ ነው ብዙም አልነበረም እና ለዛ ትንሽ አሪፍ ነበረኛ። ብቻ ግን እንትን ነበረው ጸብ ነበረው ምናምን ነገር ሰው ምናምን ከሌላ ትምህርት ቤቶች ጋር ምናምን አብራችሁ ነበር? አሁን ላይ ግቢ መግባትሽ ሌላ ጥያቄ ነው። አሁን ላይ ግቢ መግባትሽ ይቆጭሻል ወይስ የሚያኮራሽ ነገር ነው? አሁን እንግዲህ 2ኛ ዓመት ላይ ነሽ። ኦብዘርቭ የምታደርጊውን ነገር አድርገሻል። ማወቅ ያለብሽን ነገሮች አውቀሻል። አሁን ይቆጭሻል ወይስ ያኮራሻል ግቢ መግባትሽ? አክቹሊ ይቆጨኛልም ያኮራኛልም ሳልል የሆነ አሪፍ እድል አምጥቶልኛል። ስለ ወደፊትም እንደሚያመጣልኝ እርግጠኛ ነኝ። ግን ባልገባም ኢትስ ኦኬ እኮ ሌላ ብዙ መንገዶች አሉ አይደል እንዴ? ትምህርት ብቻ አይደለም መንገድ። ሶ አሪፍ እድሎችን ያመጣልኛል ብዬ አስባለሁ። አሪፍ ነው ለኔ። ግቢ ባትገቢ ኖሮ አሁን እዚህ ላይ ባትኖሪ ኖሮ ያኔ ነጥቡ መጣው ግቢ ባትገቢ ኖሮ አሁን ላይ የት ነበር የምትገኙ ብለሽ ታስቢያለሽ? ሱቅ ነጋዴ፣ ሁነኛ ነጋዴ ነበር የምሆነው እና አባቴ ራሱ ምን 300,000 ብር ልስጥሽና ነጋዴ ጀምሪ። አው በቃ ምንድን ነው ሱቅ ናጅጋን ምንድን ነው እንደዛ ተብሏል። ሁላችንም በነገራችን ላይ ይነገታል። እኔ 200,000 ልስጥ ስራ ጀምር ተብያለሁ። እኔ በቃ በግድ ነው የመጣሁት ግቢ ማለት ይቻላል። ልሞክር እድል ይሆናል እንትንም ነበር አሳብነታችን ሁላችንም እንዲህ አላሰብኩትም። ብቻ መጥቻለሁ። ከነጋዴ ፋሚሊ ናችሁ አለ። ወደ ንግድ በጣም ይፈልጋሉ። በእርግጥ እኔ ከነጋዴ ፋሚሊ ሆኜ ሳይሆን አባቴ መንግስት ሰራተኛ ነው። ግን ወንድሜ ምናምን ወንድምቶቼ ነጋዴ ነገር ናቸው። ስራ ምናምን ይሰራሉ። ስራ በቃ 200,000 ይሰጥ ስራ። ያን ጊዜ አሪፍ ብር ነው እንግዲህ 200,000 አሁን ያው የሆነ ነገር ያስጀምርሻል። 200,000 አሁን ላይ ከ3 ዓመት በፊት ነበር እንግዲህ ኦፍ ኮርስ በጣም ቫልዩ አለው። ሱቅ ነበር የምትሆኚ ነጋዴ። በህይወትሽ በጣም የተደሰሽበት ወይንም ደግሞ በጣም ያዘንሽበት ቀን ማለትሽ? የተደሰትኩበት ቀን ልጆች እወዳለሁ ባይዘውና እናቴ ስትወልድ ነው በጣም ደስ ያለኝ። ሁለተኛ ታናሽ አሁን 7 ዓመቱ ነው አይ ቲንክ። እና እሱን ስትወልድ በስመ አብ እንዴት ደስ እንዳለኝ የዛን ጊዜ ደስታዬ በጣም ከፈለ ነበረ። ያዘንኩበት ደግሞ አያቴ ስትሞት ነው። አክቹሊ አያቴ በደንብ ከሷ ጋር ሳላሳልፍ ነው አስታውሳለሁ። እግሯን ሳጥባት ምናምን ነገር ትንሽ እያለሁ ማለት ነው። እና አድጌ ደግሞ በህይወት ተለየችኝና የዛ ሰዓት ህይወት አጭር ነች። we have to work እና 1000 ዓመት እንደሚኖር ሰው ማሰብ እንደሌለብን እና መስራትና አልሽ። እናንተ ቤት ምናምን አንድ ላይ ነበራችሁ ነው? አክቹሊ እኛ ቤት አልነበረችም፣ ከገጠር መታ ነበረና የዛን ሰዓት ብቻ ነው ያገኘኋት። እና በቃ ብዙ ባሳልፍ ደስ ይለኝ ነበረ። እሱ ነው ያዘንኩበት። ለመጀመሪያ ጊዜ ያሹን ስልክ ታስታውሻለሽ? እሱ ሳምሰንግ ነው። 7ኛ ክፍል ላይ ስንት ዓመት ይሆናል? 15 እንደዛ አካባቢ ውስጥ ግን ተሰረኩ። ባከሱ ነው ያመለሽኝ። በመሰረቅ ነው የጀመርሽው ስልክሽን? ምን ያክል ይዘሽ ነበር? 7ኛ ክፍል ያስኩትና ክላስ ይዞ መግባት አይቻልምና እኔ ይዤ ሄድኩ። እዛው ተቀመጠ እስከ 8ኛ ክፍል ውጤት እስከምቀበልበት ድረስ። ከዛ የ8ኛ ክፍል ውጤት ተቀብዬ አለፍኩኝ። ከዛ አለፍኩኝም ተሰረኩ። ሁለቱም በአንድ ላይ መጣ። ለቤተሰብ ስነግራቸው አለፍ ያለው ውጤት ግን ስልኬን ተሰረቀ። ከዛ ከቢሮ ወስደሽ ነው የተሰረቀ? በስልኬ ወደ ቤት ስሄድ ታክሲ ውስጥ ተሰረኩ። አሁን ሙቪ ላይ እንደሚባል ታውቃላችሁ? I have good news and bad news። ከባዱ ጀምሪ። ሰባታክፍ ገዛዡ ትምህርት ቤት ይዘሽ ተወሰደ። 8ኛ ክፍል ስጨርሽ ተወሰደ።
ቃል መቼሽ ምን ተጠቀምሽበት? እሱን እኮ ነው የምልህ። በቃ ዝም ብዬ ተረስቷል እኮ ኦልሬዲ ትምህርት ቤት ሲገባ እኮ ተሰርተሽ የእሷን ጉጉት አስበዋ። ሕፃን ነች። ቤተሰብሽ ነው እንግዲህ የገዛልሽ ራስሽ አይደለም። ተነጣቅሽ ስልክ የሚሰጣችሁ ትምህርት ሲጨርሱ እንትን ፈተናውን ስትወስዱ የስምንተኛን ክፍል ምን ያክል እንደጠበቀች አታስብ። ምን ያክል ጠብቃ በጉጉት ያን ቀን ጠብቃ ወስደው ወደ ቤት እየሄደች ከዛ የተሰማኝ ስሜት ድብልቅልቅ ነው፣ የደስታም የሀዘንም ለመናገር ራሱ ስፔሻሊስት ከበድ ይላል። ያው ይሄ ራሱ ምርጥ አጋጣሚ ነው፣ ግን በህይወትሽ ማትረሲው አጋጣሚ ሌላ ጥያቄ ማለት ነው። ኦኬ ካለሽ ከዚህ ይሄ ራሱ አንድ አጋጣሚ ጉድ አንድ ላይ ኮላፕስ ሌላ ኦኬ አጋጣሚ ካለሽ አጠር አድርጌ ልንገራችሁ። ያው ስፖርተኛ ነኝ እንደምታውቁት፣ አታውቁም መሰለኝ። ብቻ ካራቴ እሰራለሁ እና ትክክለኛ ሰው ጋበዝ ነው ፋይት እና የዛን ጊዜ ውድድር ነበረ። አጠር አድርጌ ስነግራችሁ እና በኪሎ ነበረ ውድድሩ 60 ኪሎ አንድ ላይ ይወዳደር ነበረና ቤልት አይታይም ነበረ እና ከኔ ትብለጥ ትነስ አይታወቅም እና ውድድር ነበረ። ውድድሩ ሰዓት በጣም ጫጫታ ነበረ። በዩ እንትራም ፓት ምናምን ይላሉ፣ ጩኸት ነበረና ያ ጀመረ ፋይቱ። ከዛ ስትጋጭ ብልጭ የሚልባላ በቦክስ ሰጠች ብልጭ ከዛ ምንም አታስታውስ። ያላየሁት ቀለም የለም፣ ያላየሁት የቀለም አይነት የለም እግዚአብሔር። ከዛ እንዲህ ተመራሁኝ። በቃ እስከ 6 ነው ምናምን ነገር ቀጠቀጣችኝ። በቃ በእግር እያደረገች በእጅ እያደረገች እንዳለው አያ ነገር ይሁን ኦፍ ኮርስ በእጅ በእግር እያደረገች እዚህ የሆነ ሰዓት ላይ በቃ እንደዚህ ያለያዩንና እንቆማለን ፊት ለፊት ማለት ነው ለሁለተኛው። ከዛ ውጤቱን ሳየው በጣም እየተመራው ነው 6-2 ምናምን ነገር ነው መሰለኝ ሲንክና አየሁኝና ኮቻችን ምን ብለናል መሰለህ ኢንስትራክተራችን አይን ማየት ወሳኝ ነው በቃ ለድብድብ ላይ አይን አሁን እኔ ትከሻውን ልመታ ከፈለኩኝ ትከሻውን አያለው መጀመሪያ አይቼ ከዛም ሰነዝራለሁ። ስለዚህ ጩኸቱን መስማት አቆምኩኝ፣ አይኗም አይጀመርኩ ትከሻዬን ስታይ ምትት የሆነ ነገር ሲሳይ ሽል እያልኩ አባቴ 9 ገባሁኝ ማለት ነው። ከዛ ማርሽ ቀያሪዋ ብለው አወጡልኝ ጓደኞቼ ነው። አሪፍ አጋጣሚ ነው ማለቂያ በ9 አይ ታይም ነው ታይም ሰዓቱ ላይክ እየመራሽ ነበር፣ ሰዓቱን ነበራት። ከዛ 6-2 እየተመራሽ ነበር። ከዛ በሰዓቷ ተጠቅማ 9-6 ካምባክ ማርሽ ቀያሪ ትላለህ። ሰው ያው ጥያቄዎቻችን እንደሚታወቀው ከፓስት ወስደንሽ ፕሬዘንት ላይ አምጥተንሽ ከዛ ፊውቸር ላይ ነው የምናደርስሽ። ፓስት የሚባሉትን ነገር ጨርሰናል። እዚህ ጋር ፕሬዘንት ልንገባ ነው። ሰው ፕሬዘንት ስንገባ ላይክ ያው በቅርቡ ያሳካሽ ወይንም ደግሞ ልታሳኪ የደረሽ ነገር አለሽ? በቅርቡ ያሳካሁት አሪፍ ውጤት ማምጣት አስቤ ነበረ እና አሪፍ ውጤት አምጥቻለሁ። ወደፊት ደግሞ ብዙ ማሳካቸው ነገሮች እቅዶች አሉኝ። በኢኮኖሚ ምን አይነት ደረጃ ላይ ነው የምትገኘው? ተማሪ አምናት አይደለሁም እኮ የነጋዴ ፋሚሊ አይደለሁም፣ ግን ይፈልጋሉ ነው። ግን ምንድነው በኢኮኖሚ ዲፔንደንት ተማሪ እኮ ነን እንዴ? ከየት እናመጣለን? ምን ያክል ዲፔንደንት ነሽ? አሁን የሚያግዝሽ ሰውዬ እገዛው ቢቋረጥብሽ እሱማ እኮ ሁላችንም የሚያግዘን ከቆመ እኮ እንትን ግን እኔ የምታገዘውና እሷ የምትታገዘው እሱን ነው እኮ ጥያቄ። በደንብ ነው የምትታገዥው። ሴት ነኝ ሲጀምር ብዙ ነገር ያስፈልገኛል፣ ግን በቻልኩት መጠን ለመቀነስ እየሞከርኩ ነው እና እሱ ነው በቃ ዲፔንደንት መሆናችን ነው መሆኔ። ዲፔንደንት ሁላችንም ነን። ብሩ ደግሞ ብር መጠኑን መናገር አለብኝ። ያው ነፍነው አክቹሊ ሚዲየም ነው፣ አሪፍ ነው ለኔ፣ በቂ ነው። በቂ ነው ለኔ ወደ ሌላ ጥያቄ ደግሞ ባህሪሽን እስኪ ግለጪልን። እስኪ ባህሪሽ አኩራፊ ነኝ፣ ያምር ተጫዋች ነኝ፣ አኩራፊ ነኝ። አኩርፌ ደግሞ ቶሎ ነው የምታረቅህና
እያለቀስኩ ምግብ የምበላ ሰው ነኝ። የሚጣፍጥ ነገር ቀርቦ እያለቀስኩ እበላለሁ። እሱ የሆነ ቃይና ምግብ ላይ አልጨከንም። ፉዲ ነሽ ለቅሶ እንዴ አጥፍቼ ራስ ተመትቼ እያለቀስኩ የምበላ ሰው ነኝ። በጣም ተመተሽም ይሄ እኮ ያሳየው ለምግብ ያላትን ፍቅር ነው። በቃ የፈለገ ከፍቷ ቢሆን ለምግብ አጨክልም። በቃ እሱን ነገር ነው የሚያሳየው። መክሊትሽ ምንድን ነው? መጀመሪያ መክሊት ማለት ላንቺ ምን ማለት ነው? ከዛ ሁለተኛ ደግሞ መክሊትሽ ምንድን ነው? መክሊት ማለት ለሰው ለምስም አሪፍ ስትሰሪው አሪፍ የሆንሽበት ጎበዝ ነኝ የሚባል ስሰራው የምትይበት ወይ አግኝተሽዋል ወይስ አላገኘ? አንዳንዶች አላገኙትም፣ የፈለጉት ይገኛሉ። እስካሁን መክሊት ማለት በቪዥን መሰለኝ በእንግሊሽ ቪዥን መሰለኝ። ያ ብቻ ግን እኔ መክሊቴ ሰውን ማገዝ ደስ ይለኛል። ሰውን ማገዝ ላይ ጎበዝ ነሽ? እና ጤና የሚገባው በዛ የተነሳ ነው ማለት እና ደግሞ ሰው እንዲታመም አልፈልግም። በህመም እንዲሰቃይ ምናምን ነገር ስለማልፈልግ ሰውን በረዳ ባክም መክሊቴ ነው። በቃ እሱን ሰው መንከባከብ ወዳለሁ በጣም ማለት ነው። እና እንደ እናት ራሱ መሆን በቃ ደስ ይለኛል። ስለ በቃ እናት አሁን ያላት ፍቅር አለ እና ለሰው በጣም ነው የምጨነቀው ከመጠን በላይ ማለት ይቻላል። በቃ ምንም ነገር እንድትሆን አልፈልግም እና እሱ ነው ለሰው ያለኝ ክብካቤ ነው የኔ መክሊት። አይዶሌ የምትይው ሰው አለ? ያው ይኖራል። ማን ነው? እናቴ ነች። በጣም እናቴ በጣም ጠንካራ ሴት ነች እና ለኔ አይዶሌ ነች፣ በጣም ሞዴሌ ነች። በጣም ብዙ ነገር ተምሬባታለሁ። በጣም ጥሩ። አሁን አንቺ የህዝብ ምንድን ነበር ያለችው? የህብረተሰብ ጤና ፐብሊክ ሄልዝ ያ ኤች ኦ ማለት ትችላለህ ከፈለክ። ምንድነው ሙያችሁ? ምንድነው ተብላችሁ የምትጠሩት? ጆርናሊዝም ማለት ጆርናሊስት ምንላለን? ዶክተር ነው። ያ ዶክተርም ተብለን እንጠራለን፣ ግን ሄልዝ ኦፊሰር ነው የምንባለው። ሄልዝ ኦፊሰር። አሁን እናትሽ ከሄልዝ ኦፊሰር ነች? እናቴ ኖርማል በላይፍ ስታይል ነው እንጂ አይዶል ያርገኝ። ያ በላይፍ ስታይል ነው። በስራሽ ደግሞ አይዶል። ኦኬ አሁን አለ አይደል ሄልዝ ኦፊሰር የሆነ ሰው ዶክተር ሊያታደስ እሱን ካላችሁ በስራ ካላችሁ ዶክተር ሊያታደሰ ነች እና እሷ ሞዴል ነች። ያው እንግዲህ ሚኒስተር ኦፍ ሄልዝ ነች። ወደፊት እግዚአብሔር ኤች ኦ ተምራ ነው ሚኒስተር ኦፍ ሄልዝ ነችው እና እሷ ነች ሞዴል። አሪፍ እና አንተን የትርፍ ጊዜሽን እንዴት ነው የምታሳልፊው? አክቹሊ ትርፍ ጊዜን መዝሙር በመስማት ወክ በማድረግ ትንሽ የብቸኝነት ጊዜ ማሳለፍ ደስ ይለኛል። ራሴ ማዳመጥ ምናምን ነገር ደስ ይለኛል ትንሽ ደቂቃ እና ሌላ ስፖርት መስራት ያስደስተኛል። ማንበብ ያስደስተኛል። ስፖርት ጂም ነው አይደለም፣ ኤሮቢክስ ነገር እንቅስቃሴ እና እሱ ነገር ግን ተውሽው? ቦክሱ አክቹሊ ከትምህርቱ ጋር ልሄድም አለኝ ማለት ይከብዳል። ደክሞ ነው የምትመጣው። እዚህ ደግሞ ረጅም ሰዓት ታነባለህ እና እዚህ ከበደኝ። ግን እዛ ስሄድ ክረምት እሰራለሁ። እና ምን ቤልት ደርሰሻል? ቤልት አክቹሊ አይነገርም። I'm sorry. ቤልት አይነገርም። ጥቁር ስዳርሽ ብቻ ነው ወይስ ጥቁርም አይነገርም? አይነገርም። ግን ያውቁሻል እኮ የሚያውቁሽ በቅርብሽ ያሉ ሰዎች ስትመረቂ ምን ስትይ ያለሽን ቤልት ያውቁታል። እነሱ ችግር የለውም። ግን አይ የሆነ ውጭ ለዛው እኮ እንትን ውስጥ ራሱ ስትሰሩ ቤልቱን አድርጋችሁ ኦፍ ኮርስ። ግን ውጭ ላለ ሰው አይነገርም። ያ ወደፊት ስለዚህ ጥቁር ነኝ ወይረምልህ ፍሬሽ እንዳልመስል እኔ አላልኩም። ያ ወደ ፊውቸር እንግባለን። እሺ ለቀጣይ
ከ5 እስከ 10 ዓመታት እቅድሽ ምንድን ነው? ከዚህ ከወጣሽ በኋላ ማለት ነው። ኦኬ ከዚህ ከወጣ በኋላ ፈጣሪ ከፈቀደ ስራ መግባት እና በዚሁ ወይስ በዚሁ በተማርኩበት ህዝብ ማገልገል እፈልጋለሁ። ለተወሰነ አመት በገጠር አካባቢ ነው የምንላከውና የገጠሩ ማህበረሰብ በሙያዬ ማገልገል እፈልጋለሁ። እንዳለችውም እኮ መርዳት ስለምትወድ በጣም ትፈልጓለች። የጤናዎች ምናምን ደግሞ ቤት ቁጭ አይሉ መሰለኛ የሆነ መንግስት ይመድባቸዋል፣ ተመርቀው አይቀመጡም። ኦፍኮርስ ስለዚህ ያው ስራ ቀጥታ ነው የምትገኘው። ቀጥታ ነው። በነገራችን ላይ ቤስት ፍሬንዴም እሱ ነው የምትማረው። ያ እቺ ነግሬሻለሁ ብቻ አሁን ራሱ እሷ 3ኛ አመት ነች እና ዋው ታልካለች ገጠራው ራሱ ለማገልገልና ስራ ውስጥ እንደጀመሩ አለ ከተመረቀች ነው 3 አመት ይሆናት አይደለም እየተማረች አሁን እሷ 2ኛ አመት አይደለች አፓረንት ቀጣይ አመት አፓረንት ነው እዚሁ ሰፈር ውስጥ አንድ ይላካል። እሷም ገጠር ተልካለች። አሪፍ ነው። ያው እኛም አፓረንት እንወጣለን እኮ 2 ወርም 3 ወርም ብትሆን ወደፊት ለመኖር የምትፈልጊ ሀገር ወይም ከተማ ወርልድ ከዓለም ውስጥ ኦኬ ለመኖር የምፈልገው አዲስ አበባ አክቹሊ ግን ደግሞ ወደ ውጭ ሀገር ሄጄ የተወሰነ አመት መስራት ፈልጋለሁ። ኤክስፒሪየንስ ሼር መካፈል ፈልጋለሁ። ከዛም በኋላ ደግሞ ሀገሬ መጥቼ መስራት ፈልጋለሁ። የት ሀገር ምሳሌ ውጪ ያለሽ አንድ ነገር ጥቀሽ። አሜሪካ ለንደን መሄድ የምትፈልጊ ሀገር? ኔዘርላንድ ደስ ይለኛል። ኔዘርላንድ ምን ነው የተመቸሽ? ሀገሩ በጣም ያምራል። ስዊዘርላንድ ነው እኮ የሚያምረው። ኧረ አይደለም ስዊዝ ነው ባህር ምናምን ጫካ ምናምን ያለበት ስዊዘርላንድ ነው የሚያምረው። ኔቸሩ የሚያምረው ስዊዝ ነው ከሁሉም። ግን ኔዘርላንድ የሚባል ሀገር አለ ግን ማቀሱ ነበረ። ግን አሪፍ የሚባለው ስዊዘርላንድ ነው። እኔ ግን ቤቱ ምናምን ነገር የሚያምረው እኮ ኔዘርላንድ ነው። ቤቱ ኔቸሩ ምናምን ጫካው ገጠሩን አይተሽ ኔቸሩ በጣም የሚያምር የተፈጥሮ በቃ ኔቸሩ ስዊዝ ነው። ቴንክ ዩ ሶ ማች። እሺ ብቻ ኔዘርላንድ ግን ስዊዘርላንድ ቢሆን አሪፍ ነው። እስቲ እሱንም እንሄዳለን። ምን ችግር አለ? ላንድ ላይ ናችሁ። ያ ከ12 አመት በኋላ በ2030 ላይ ያው ይሄ የመጀመሪያ ኢንተርቪው ነው። ከዛ በ2030 ደግሞ ሁለተኛ ኢንተርቪው እናደርጋለን። እዛኔ ስንገናኝ ምን ላይ ደርሰሽ የምንገናኝ ይመስልሻል? ላይ የራሴ ቤተሰብ ኖሮኝ ስራ ይዤ ደህና ተገፋ ይሆነሻል። እንደሊያ በጣም በይሁን ማለት ሌላም ጨምር ራስሽን ማግኘት የምትፈልጊ እንዲህ አይነት ቦታ 2030 ማሪ እንዲህ መሆንበት ቦታ ነው፣ እንዲህ አይነት ላይፍ የምኖርበት ቦታ ነው ብለሽ እንድትናገሪ ከሆነ ያው 2030 ሀብታም ሆኜ ምናምን አላችሁ። አክቹሊ መሆኔ የማይቀር ነገር ነው። ምክንያቱም ሃርድ ወርከር ከሆንክ ማትሆንበት ምንም ምክንያት የለም እና በቃ የሆነ ለሰው ጤና ተጨናቂ ሰላም ምናምን አሳቢ ሰው ሆኜ በሕክምናው ዘርፍ በዛ ዘርፍ ፖፑላር ሆነሽ በጣም እና ደግሞ ሚኒስተር ኦፍ ሄልዝ ኔክስት ልሆን እችላለሁ። ጠብቁ። ሊያ ልታሳርፍሽ ነው። ከሊያ ወደ ሉና አይደለም ዘጻት እንትን ላይ እኮ ምንድን ነው ትሩ ኮለር ላይ ምናምን ሉና ኤግዞደስ ይላል። ኤግዞደስ ማለት ዘጻት ማለት ነው በእንግሊዝኛው። የመጽሐፍ ቅዱስ ቃል ነው። መውጣት ማለት ነው። መውጣት ወዴት? መውጣት ማለት ፍሪ መሆን ኦፍ ኮርስ ፍሪደም እንደማለት በቃ ዘጻት። አቤት እና ያቺ ኤግዞደስ ቲክቶከሯም ዘጻት ነው። ዘጻት ነች። ስሙ
ላይክ አንቺን ባዩ ነው ምንድነው ኤክሶደስ ነው ሉና ለሩህ ይማልኝ ታውቃለህ? እሺ ሉናስ ቆይ ሉና ማለት ጨረቃ ማለት ነው። የስፓኒሽ ስም ነው ማለት ማን ያወጣልሽ? ማን መጀመሪያ የጠራሽ? ጓደኛዬ ነው ያወጣልኝ። ጓደኛ አለኝ ስፔን ሀገር የሚወድ እና ስፔን የሚኖር ነው ይመስለኝ ወይ የሚወድ ነው እና ቋንቋውን ትንሽ ይሞክራልና ሉና ብለው አወጣልኝና ባርሳ ነው ማድሪድ ነው የማን ፋን ነው ልጅ? የማን ፋን ነው? እንዲህ ታውቂዋለሽ? አክቹሊ በደንብ ብዙም አይደለንም ግን ያው ማለት ድሮ ኤሌመንተሪ ምናምን ነው ወይስ? ወደ 12ኛ ክፍል ውጤት ምናምን ነገር አንድ ላይ ነበር የምናጠናው ምናምን እዛ ሰዓት ነው። ሴቶች ስለ ኳስ ብዙ የሚያወሩ አክቹሊ እኮ ነው ቢያንስ ስፔንን ከወደደ ወይ የማድሪድ ወይ የባርሳ ፋን ነው። ኦኬ ይሆናል መቼስ ካታሎን። አይ ወደፊት ስንት ልጆች ወይ ደግሞ ምን አይነት ፋሚሊ እንዲኖርሽ ትፈልጊያለሽ? ልጆች 3-4 ቢኖረኝ ደስ ይለኛል። 2 ወንድ 2 ሴት ማለት ነው። እና ምን አይነት ቤተሰብ ስትል እንትን ልጆቼ ስጦታዬን ብቻ የሚቀበሉ ባይሆኑ ደስ ይለኛል። አሁን ልክ የሆነ ፋሚሊ ሲመጣ እጃቸውን አይደለም የሚመለከተው፣ እኔ እጄን ሳይሆን ጊዜን መስጠት ፈልጋለሁ እና ከነሱ ጋር ማሳለፍ ፈልጋለሁ። ሰላም ፍቅር ያለበት ቤተሰብ መመስረት ፈልጋለሁ። የሆነ እንትን አለሽ ለሰውየው አላማ እንደዚህ ቢሆን እንደዛ ክራይቴሪያ ማለት ነው ሰውየው ማሟላት ያለበት ስለአንተ አውርቻለሁ። ክራይቴሪያ ብዙም የለኝም ግን ፈጣሪ የሚወድ አይደል አብዛኛው ሴቶች የሚሉት ፈሪሃ እግዚአብሔር ያለው የሆነ ለቤተሰቡ ጊዜ የሚሰጥ ቤተሰቡን የሚረዳ የሚያዳምጥ እንደዛ እንዲሆን ነው የምፈልገው። የትምህርት ደረጃው ምናምን ማተር ያደርግ ይሄ ነገር አንተ ተው እንዴ? ቆይ በነገራችን ላይ ቪዲዮውን አቁም ይሉስ አንተ ተው እኮ ያልቀረው የኔ ራይት ነው ያንቺ ምንድን ነው? አፍሪካ ያደስ ራይት የገስታችን አፍሪካ ነው። እዚህ ጋር እንደዚህ ስፖንሰር ስላላረጉን ነው እንጂ እንደዚህ እናስቀምጣቸው ነበር። ማስታወቂያ የምንሰራው ሲከፍሉ ሰራችሁ እኮ ሰራና አሁን ያሰብሽው ኢቹ የመሆን ምናምን እቅድ አለሽ? ያ ፕላን ኤሽ ባይሳካ ፕላን ቢ ያለሽ ወይ? አክቹሊ ፕላን ሳወጣ መጀመሪያ ላይ ሙሉ በኮንፊደንስ ነው የማወጣው። ይሄን ነገር ላይሳካ ይችላል ብዬ አስቤ አይደለም፣ ሙሉ በሙሉ ይሳካል ብዬ አስባለሁ መጀመሪያ ማለት ነው። አስብና ግን ሁሉ ነገር አልጋ ባልጋ ላይሆን ይችላል አይደል? የሆነ ነገር ሊያጋጥመኝ ይችላል በመሃል ላይ እና እሱ ካጋጠመኝ ድንገት ብዬ አሁን የራሴን ነገር ባልጀምር ኦር ህዝብን ማገልገል አይደል ፍላጎቴ። ስለዚህ በኤነርጂዎች ላይ ተቀጥሬ ማገልገል የምችልበትን መንገድ አዘጋጃለሁ ወይ አመቻችቼ እገባለሁ። እዛው የተያዘ በመንገዱ ላይ ነው ማለት ነው። ያ በቃ አንቺ ላይፍሽ እንዳለ ህዝብ ማገልገል ነው። ከዚህ በኋላ አንቺ ፕራይም ሚኒስተር መሆን አለብሽ። አርጉኝ። ቆይ የግቢው ለምን አትሆኝም? መጀመሪያ የግቢው ፕራይም ሚኒስተር ሁኚና ከዛ የሆነ ኤክስፒሪየንስ ይኖርሽ የክልል ትሆኛለሽ። አክቹሊ አሁን ፕሮፖዛል አስገባለሁ። እስቲ ኧረ እባክሽ በቃ እንመርጥሻለን። ምልክትሽ ጨ ነው። በጣም አንታታሚ ነሽ። አክቹሊ 50 ስለ 50 ነው በየዋለ የኛን ፎርካስት ሰራ 50 ይሄ ግን 100 አላምንም። ልክ እኔ 50 ነው የማምነው። ምክንያቱም ላይክ ስንወለድ መርጠን አይደለም ፋሚሊ ተወለድን አይደል? እኔ አሁን እንትና ጋር ወለዳለሁ ሀብታም ቤት ድሃ ቤት ብዬ አይደለም የምወለደው። ግን ደግሞ ወደፊት እኔ ምን እንደምሆን ራሴን ማዘጋጀት እችላለሁ። አሁን ድሃ ቤተሰብ ውስጥ ብወለድ ድሃ ሆኜ ከሞትኩ የራሴ ችግር ነው።
እጣ ፈንታዬ አይደለም። ምክንያቱም ብሰራ ሀብታም ሆናለሁ። ስለዚህ እጣ ፈንታም አለ፣ ግን ደግሞ ያንተ ስራም አለ ያንን ነገር ለመቀየር እና ሌላ ምን ትላለህ? አይ እንትን ነው ማለት አሁን እጣ ፈንታ እንትን ነው ከሀብታም ከተወለድሽ ሀብታም የመሆንሽ ቻንስሽ ከፍተኛ ነው። ግን ደግሞ ያው የተሰጠሽን ውርስ ምናምን ካልተጠቀምሽበት ደግሞ የሀብታም ልጅ ሆነሽ ራሱ የሆነ ሰዓት ኦፍ ኮርስ። ስለዚህ ያኛው እዛ ጋር ዋናው ፋሚሊሽ ሀብታም መሆኑና ድሃ መሆኑ ያንቺ ፊውቸር ላይ ያን ያለው እጣ ያመጣም ማለት ነው። ያ ያንተ 50-50 ነው በቃ። ሀብታም ሆነሽ ተወለሽም በአንቺ ጥፋት ድሃ ምትሆኚ ከሆነ ድሃ ሆነሽ ተወለሽ በአንቺ ጥረት ሀብታም ምትሆኚ ከሆነ እድል እዚህ ጋር ምንድነው? እድሉም ሀብታም መሆነ ለወደፊት ያስቀጥላል የምትሰራበት ከሆነ። ድሃ ሆነ ተወልደ ግን ማሰራበት ከሆነ ግን በቃ እኮ ድሃ ሆነ ትሞታለህ። እድል ፈንታ ነው ባይዘው አይደል? በአንዱ ማረግ በአንዱ ማላረግ ምናምን እኮ አሁን ሀብታም ሆነሽ ካላረግሽ ድሃ ሆነሽ ካረግሽ ነው ሀብታም። እኛ ሀብታም ነን ይባል ፋሚሊ። እሺ ከዛ ብር የተሰጠኝን በአግባቡ ማልጠቀምበት ማባክነው ከሆነ ድሃ ሆናለሁ ወደፊት። እሱ የራስ እኔ የሰራሁት ስራ ነው ላይ ይጥለኛል። ድሃ የሆነው ፋሚሊ ደግሞ ልጁ የሰራው ስራ ሀብታም ያደርገዋል መጨረሻ ላይ ጠንክሮ ከሰራ። ስለዚህ እዚህ ጋር እድል ሳይሆን የልጁ ስራ ነው የፋይናሉን የሚወስነው። እድሉ ነበር እኮ ባይዘው እድሉ ድሃ መሆኑ ነው አይደል እንዴ? እድል ፈንታ ማለት ድሃ ሆኖ መወለዱ ነው። ከዛ ግን ስራ ሲጨመርበት ምን ሆነ? ቀየረው። ስለዚህ እጣ ፈንታ ብቻውን አይደለም፣ ስራ መጨመር አለበት እኮ። እኔ እኮ እያልኩሽ ያለሁት እድል አሁን አንድ ሰው ሀብታም ሲሆን በእድል ከሀብታም ሊወለድ ይችላል፣ በእድል ከድሃ ሊወለድ ይችላል። እኔ ያልኩሽ አወላለዳቸው ሳይሆን የመጨረሻው ሪዛልቱ ስራቸው ነው እዛ ያደረሳቸው። ሀብታሙ ልጅም ብር አጠቃቀም ስላልቻለ ድሃ ይሆናል። ድሃው ልጅም በጣም ለፍቶ ስለሰራና ብር አጠቃቀም ጎበዝ ስለሆነ ሀብታም ይሆናል። ስለዚህ መጨረሻው ዲስቲኔሽናቸው ነው ዋናው። እሱ የሚወስነው ደግሞ ሂደቱ ነው እንጂ አወላለዳቸው አይደለም። መጀመሪያ የተነሱበት ፋሚሊ አይደለም የመጨረሻው የሚወስነው። ምክንያቱም መንገድ ላይ መሀል ላይ የሰሩት ነው። ከዚህ ከመነሻ እስከ መድረሻ ድረስ የሰሩት መሀል ላይ ያለው ነው እዚህ ጋር ማተር የሚያደርገው። መነሻውም ግን ማተር ያደርጋል። አንቺ ግን አሁን ማየት ላይ ፎከስ ማድረግ ያለብሽ ምን ላይ መሰለሽ? አሁን በምሳሌ እናድርገውና አንድ ሰውዬ ላይክ ዶክተር መሆን ይፈልጋል። እጣ ፈንታው የተጻፈለት ዶክተር ሊሆን ይችላል። ካልሰራበት ግን አይሆንም። ያን ነው በቃ በዛ። ስለዚህ 50-50 እኮ ነው የምለው እኔ እንትን ላይ አድርገሽ እንዴ መሰለ ያልገባ ነገር እግዚአብሔር። እሺ ያልገባ ምን መሰለ አሁን እሺ እኔ ምተኛ ከሆነ አንድ ትተኛለሽ። ምተኛ ከሆነ ማልሰራ ከሆነ ስራ ወዳድ ካልሆንኩ እጣ ፈንታ እኔ ጋር መጥቶ የሚቀይረው ምንም ነገር የለም። አይመጣም። ኢቭን ከተኛው አይመጣም። ያ ማለት 50-50 ሳይሆን እጣ ፈንታ 100-0 ነው። ያ እሱን በል አንድ በል ካልሰራሁኝ ማለት ነው። ግን ደግሞ ምሰራ ከሆነ አንድ በል ምሰራ ከሆነ አለ ምለፋ ከሆነ ምጥር ከሆነ እጣ ፈንታ ራሱ ይመጣል ወደ እኔ እለፋለሁ፣ እጣ ፈንታም ወደ እኔ ይመጣል። ገባ? በመሃል እንገናኛለን። ስንገናኝ ደግሞ የተሻለ ነገር ይመጣል ማለት ነው። እኔ እንድትገናኙ ያረጋችሁ አንቺ መስራትሽ እኮ እጣ ፈንታይም መጣ ማለት ነው። ሁለቱ ሲገናኝ ስንት ሆነ? አንቺ ነሽ የሄድሽው ወደ እጣ ፈንታ። እሱም ይመጣል ባይዘው ማሰራ ከሆነ አይመጣም ወደ አንተ፣ ምተኛ ከሆነ አይመጣም። አንቺ ስትጠጊ ይቀርብሻል፣ ይሆንሽ በቃ ስትጠጊ ይጠጋል። በቃ ካልተጠጋሽ አይጠጋም። ስለዚህ ያንቺ መጠጋት ነው የሚወስነው ማለት ነው። የእሱም ይጠጋላ። እኔ ካልተጠጋው እሱም አይጠጋም እኮ። አንቺ ስትጠጊ ነው እሱ የሚጠጋው እንጂ እሱ ሲጠጋ አይደለም አንቺ የምትጠጋው። እሱ ነው የምልህ እኮ 50-50 የምልበት ምክንያት ለምን እኔ ስጠጋ ይጠጋኛል፣ ማልጠጋው ከሆነ አይጠጋኝም። በቃ 0-0 ሁለታችንም። የምጠጋ ከሆነ ግን ይጠጋኛል። 50-50 የሚሆነው መሆን ያለበት እኮ አንቺ ስትጠጊ እሱ ይጠጋል። አንቺ ቆመሽ ደግሞ እሱ ሲጠጋ አንቺ ትጠጊያለሽ። በሁለቱም አቅጣጫ ሲሆን ነው 50-50። አሁን አንቺ ነሽ ዋናው። አንቺ ስትጠጊ ነው እሱ የሚጠጋሽ። አንቺ ካልተጠጋሽ አይጠጋሽ። ስለዚህ በአንቺ በኩል ብቻ ነው የሆነ ፎርስ ኤግዘርት እያደረገ። በእኔ በኩል ብቻ አይደለም፣ በሱ እኮ አለ። ጉንዶ እያልክ ያለው እኮ አሁን እሷ እያለች ያለችው እሷ ስትጠጋ ያም የሆነ ፖይንት ይጠጋል ነው። አንተ ያንተ ሀሳብ እኮ ገብቶኛል። እሷ ስትጠጋ እሱ እዚሁ ጋር ነው። እሷ ነች የምትሄድበት አይነት ስታፍ እኮ ቆሞ አይደለም እኮ ነው የሚጠብቀኝ። ነው የሚያደርገው ሮል አለ። ምንድን ነው አክሽን ሪአክሽን ነው። አክሽን ሪአክሽን ነው። እሱማ ይሰብሉ ይመጣል።
እኮ እኔ እኮ ያልኩት አሁን አክሽን እና ሪያክሽን ይሁን እንደውም በፊዚክሱ አንድ ነገር ላይ በቃ አንድ ፎርስ ኤግዘርት ስታደርግ እሱ መልሶ ያንን ያህል ይገፋል ትምህርቱ ቲዮሪ። ያ ደግሞ ምንድነው አንቺ ከዚህ ስታስጠጊው እሱም ከዛ ይጠጋል። ኦፍ ኮርስ እኔ ደግሞ እያልኩሽ ያለሁት አንቺ እዚህ ጋር ያለሽው ካላስጠጋሽው አይጠጋም፣ እሱ አይመጣም። አንቺ ቁጭ ካልሽ ጣፈንታ አይመጣም እኮ እሱም ስለዚህ ሁሉም አንቺ ነሽ ዋናው። እዚህ ፎርሱ ያለው አንቺ ጋር ነው። አሁን 50-50 የሚባለው አንቺ ስትጠጊ እሱም ይጠጋል። አንድ እሱ ሲጠጋ አንቺ ትጠጊያለሽ ወይ ነው፣ እሱ አይጠጋም። ስለዚህ በዛ በኩል የሚመጣ ምንም አይነት ፎርስ የለም። ይጠጋል እሱ። እንዴት ነው አንቺ ቁጭ ብለሽ እሱ ይጠጋል? ቁጭ ብለሽ ሳይሆን እሱ አሁን እኮ የጀመረችው ላይ አይደለም ፎከስ ማድረግ ያለብን። እኔ ያልጋለው ደግሞ ጀማሪው ነው ዋናው። እሱ ይሄ ጀማሪው ካልተንቀሳቀሰ ያ ምንም አያመጣም። ስለዚህ ዋናው ነገር ያለው እዚህ ጋር ደግሞ ዋናው ይሄ ሰውዬ ከሆነ የሚጮተው 50-50 ሊሆን አይችልም። ያ ጨዋታ ጀማሪ ነው ዋናው የምትለው ችግር ማንም ይጀምር፣ ግን ደግሞ ሮል አለው። አንድ ሰው ብቻ የሚጀምረው ከሆነ እኮ 50 ጀምሮት ግን እሱ የሚጠጋ ከሆነ ኢትስ ኦኬ እኮ አይደለም። አንድ ሰው አሁን አንቺ ካልጀመርሽ ያኛው ምንም ማያመጣ ከሆነ ሙሉ ኃላፊነቱ ያለው አንቺ ጋር ነው ማለት። ወሪፍ እንትን ቢመጣስ ማለት ምንድነው ሎተሪ ሎተሪ ምን ይችላል? መቁረጥ አለብሽ እኮ አንዴ ቆርጪ ቢመጣስ አንቺ ካልተንቀሳቀስሽ ያ ምንም አያመጣ። ስለዚህ አንድ ሰው ላይ ሁሉም ኃላፊነት ያለው አንድ ሰው ላይ ሆኖ ደግሞ 50-50 ነው ድንነው። እሺ ሀብታም ቤተሰብ ተወለድክ፣ እሱስ ያንተ እንትን ነው አይደለ? መርጠን የተወለድከው እኮ አንቺ ማለት ተወለድሽ። ቅድም እኮ አልኩሽ ተወለድሽ። ስራውን ብሩን በስትክክል ማኔጅ ማድረግ ካልቻልሽ ድሃ ትሆኛለሽ። ካልቻልኩም ቤተሰብ ሊያደርግ ይችላል። ኢትስ ኦኬ። ብቻ ግን ዋናው እዚህ ጋር የኔም ሮል እና የሱም ሮል አንድ ላይ ተገናኝቶ 50-50 ማለት አሁን ከሀብታም ቤተሰብ ስትወለጂ እኮ የሀብታም ልጅ ነው እንጂ የሀብታም አይደለም የምትሆኚው። ሀብታም ልጅ ሆናለሁ እኮ የሀብታም ልጅ ትሆኛለሽ። ከዛ የሆነ ሰዓት ልጅነትሽ ይበቃና የሆነ ውርስ ምናምን ወስደሽ የራስሽን ላይፍ ጀምሪ ትላለሽ። የዛኔ የራስሽን ላይፍ ስትጀምሪ በስትክክል ማስኬድ ካልቻልሽ ፎርሽ ማለት። ስለዚህ ዕጣ ፈንታ ካልተጠቀምኩበት ወድቃለሁ። ስለዚህ ይሄ የሁለቱ መጠቀም አንቺ ነሽ እኮ ነው። አሁን ዋናው ፖይንቴ አንቺ የምትጠቀሚውም አንቺ አትጠቀሚውም አንቺ ነሽ። ስለዚህ አንቺ ዋናው ወሳኛው ሁሉም ኃላፊነት ያለው አንቺ ጋር ሆኖ አንድ ነገር 50-50 ነው ማለት አይቻልም። እሺ ችግር የለውም፣ ግን ቫልዩ አለው ነው ዋናው ሀሳብ። ዕጣ ፈንታ ቫልዩ አለው እና የራሳችንም ስራ ቫልዩ አለው። ሁለቱንም ለማስኬድ ነው እንጂ እኩል አይደሉም። ግን አንዳንዴ ሮል አለው የሚለውን ለማሰብ አይደል 100 ነው በቃ። ማንም ሰው አያሳመነኝም እንደዚህ። ሁሉም ኃላፊነት አንድ ሰው ጋር ሆኖ 50-50 የሚባል ነገር የለም። አሁን እኮ ብትወስኚው አንቺ ማድረግ የምትችይው አንቺ ማድረግ የማትችይው አንቺ። አትወስንም። የምትወለድበትን ቤተሰብ ትወስናለህ? አትወስንም። መወለዱ እኮ አሁን እኮ ተወለድሽ ከሀብታም ትወስናለህ? ወስነህ ነው አይደለም? እሱ እድል የመጀመሪያው አንቺ እኮ ያልሻልሽ ከሀብታም የተወለደ ሀብታም ነው፣ ከድሃ የተወለደ አላልኩም። እና ታዲያ ስለዚህ መወለዳቸው ዳዝንት ማተር ያደርጋል። በደንብ ነው የሚያደርገው። አሁን እኔ ድሃ ቤተሰብ ውስጥ ተወልጄ ድሃውኝ ከሞትኩኝ የራሴ ችግር ነው። ዕጣ ፈንታዬ አለ፣ ግን ደግሞ የኔም ችግርም አለ ነው። ዕጣ ፈንታ ብቻ አይደለም፣ ግን ደግሞ ድሃውኝ ተወልጄ ከዛ በመሀል ብሰራ ደግሞ ምንድነው ዕጣ ፈንታዬ ተቀየረ ማለት ነው አይደል? ዕጣ ፈንታ ብቻውን ምንም የሚያመጣው ነገር የለም። የኔ ጥረትም ያስፈልጋል ማለት ነው እኮ። አንቺ በመስራትሽ ነው ከድሃ ቤተሰብ ሀብታም ሆንሽው። ዕጣ ፈንታዬ ድህነት ነበር። ዕጣ ፈንታዬ ድህነት ነበር። ዕጣ ፈንታዬን ግን ቀየርኩት በስራዬ። ስለዚህ በመስራትሽ አሸነፍሽ 100 ማለት። ባትሰሪ ኖሮ ግን እሱ ሙሉ ለሙሉ ያሸንፈኝ ነበር። ስለዚህ ወይ ዛዊ ነው ወይ ዚዊ ነው ያንቺ ነው። አሁን አንቺ ከሰራሽ ታገኛለሽ፣ ካልሰራሽ አታገኝም። ሙሉ ኃላፊነቱ በእጅሽ ነው ማለት እኮ። ሀብታም ከድሃ ተወልደሽ ሀብታም ለመሆን መስራት አለብሽ። ከሀብታም ተወልደሽ ደግሞ ሀብታም ለመሆን ማስቀጠል አለብሽ። ድሃ ለመሆን ደግሞ አለመስራት ነው ያለብሽ። ከሰራሽ ሀብታም ትሆኛለሽ፣ ካልሰራሽ ድሃ ትሆኛለሽ። ያው ዕጣ ፈንታ ሲጨመርበት ደግሞ ሞር ዕጣ ፈንታ አይደለም አንቺ ነሽ የምትወስኚው ነው። አንቺ ካልሰራሽ ዕጣ ፈንታ አይመጣም አንቺ ጋር። አንቺ ስትጠጊ እሱም ይጠጋል።
ግን አንቺ ቁጭ ብለሽ እሱ አይጠጋም። እኔም እኮ አሳቤ እርምጃ የምትራመጪው አንቺ ነሽ እኮ። እኔ ብራመድም እሱም ይመጣል ማለት ነው እኮ። እኔ ያልኩሽ ደግሞ አንቺ ካልተራመድሽ እሱ አይራመድም። ስለዚህ 50-50 ደግሞ አይሆንም። ችግር የለውም። ችግር የለውም። 75 ይሆን ኦኬ። ግን ሩል አለው ነው እንትና ህይወታችን ላይ 100 ነው። የምናመጣቸው እንግዶች የትኛው እንደሚያሳምጥ እኔ ሞከር አንቺ ሞከር ጋ50 ወደ እኔ ነው ማስቀየራት ይሁን። እሺ ብቻ ግን ሩል እንዳለው ዋናው ፖይንት በአንደኛው ሰው አልተሳካም፣ በእኔ አልተሳካም፣ በአንደኛው ሰው አልተሳካም። በሚቀጥለው ሰው እንግዲህ አንብበና ልናሳምነው እንሞክራለን። አንቺ እንግዲህ አልተሳካም ማለት ነው። I'm sorry. I try my best. እያነበበ መሰለኝ የሚመጣው በየቪዲዮ እና እስኪ ለማንኛውም እና ያለን በቀጣዮቹ የውሃ ሰዓት ብሬክ ምንም አልጠጣሽም ከዚህ በላይ አንተም ማለት ለቀጣይ እናስቀምጥ ይዘን ሲጂንሽ ለቀጣይ አታርጉትም ጭራሽ ጤና ተማሪ ያስቀምጣችሁ አይቻልም ማለት በጤና ግን በነገራችን ላይ እሷ ልጅ አውርታኝ ማለት ነው በምስጢር አድርጋ የነገረችኝ መናገር ራሱ አይጠጣም። እኔ ምንም አላረኩም ካወቅኩኝ በኋላ ግን እንዲህ ሻይ ምን ጠጣበት አለ አይደለ በዚህ በከንፈር የሚተላለፍ ነገር በሽታ ምናምን ብላኛለች። መጠቀም ራሱ አስፈርቶኛል። ትጠቀማለች እኮ ያው የሚጠጣው ከሆነ እዚህ የምን በሽታ ነው ያለው? ቢኖር እኮ አልቆረም። ግን ብዙ ነገር ነው የሚያውቁት ነው ፖይንቴ ቲዮሪ እንደ ቲዮሪማ አለ። ግን አፍሪካ ውስጥ ደግሞ በቃ በሽታ ጀርማ አይገለም በሚለው ማላይበት እየተፈጠረ ያለው እዛ የሚታጠበውን በቃ ትንሽ አይሆንና ምንም ሳይሆን ንጹህ ሆነ ንጹህ ሲሆን ነው እንደምንታማው። እኛ ግን በጣም ፎከስ የምናደርገው ሃይጂን ላይ ነው። በጣም ንጽህና፣ የኢንቫይሮንመንት ንጽህና፣ የራሳችን ንጽህና በደንብ መጠበቅ ላይ ፎከስ እናደርጋለን። ምክንያቱም ብዙ በሽታዎች የሚመጡት በእነዛ ምክንያቶች ስለሆነ እና ኢንቫይሮንመንቱ ማስተካከል ነው የኛ ስራ በደንብ እና ሰውን ንጽህናውን ሊጠብቅ ከመድኃኒት ጋር ምናምን የተያዘ ነገር የላችሁም? በቃ እናንተ አክቹዋሊ አለ ማስረዳት ማስተማር ምናምን በጣም እንሰጣለን። እንደዚህ መውጋቱ ጋር የላችሁበትም መሰለኝ። መርዳት ነው መውጋትም አለው ምናምን ይውገው ስለ ነገር ነው መሰለኝ። ኤችኦ ማለት አብዛኛውን ነገር እንማራለን። ሚድዋይፈር የሚማሩትን ዶክተር የሚማረውን ሁሉም በቃ ሰርጅን ምናምን ኤቭሪቲንግ እንማርና አንድ ክሊኒክ ላይ አስተዳደር እንሆናለን ማለት ነው። እንደዛ ነው። እናንተ ማስተዳደር ነው ስራችሁ? ኦፍ ኮርስ ቢሮ ላይ እንጂ መሯሯጥ ላይ የላችሁ? አልፎ አልፎ ዶክተር ከሌለ እንገባለን። አልፎ ሰው እንዲህ እያለን ከፓስት ወስደናት ፊውቸር ፕሬዘንት ላይ አምጥተናት ፊውቸር ላይ ወስደናት ያለን እዚህ መጨረሻ ላይ ደርሰናል። ሰው ያው እንደምታውቀው እሷ የመጀመሪያው ሰው ነች ከ50ዎቹ ማለት ነው። ነምበር 1 ማለት ነው። ሰው አሁን የመጨረሻው ጥያቄ ካለው ጥያቄ የማይባልም ያው እድል እንሰጣታለን መልእክት እንድታስተላልፍ ለ2030 ለምታገኘው ዘጸአት ለዛሽ ዘጸአት 2030 ላይ በነገራችን ላይ ሁለተኛ ኢንተርቪው ስናደርግላት የምታየው ቪዲዮ ለዛን ጊዜ እንድታስተላልፍ መልእክቷን እድል እንሰጣታለን። ስቴጁ ያንቺ ነው። ዘጸአት 2 ማይክ ልስጥሽ። ሰው ከቴ በቃ ሜድም እሺ 2030 ያለሽው ዘጸአት እንዴት ነሽ? ደህና ነሽ ወይ? እርግጠኛ ነኝ ያሰብኩበት ቦታ እንደምትደርሺ እና አሁን ያለችው ዘጸአት እንደምታኮራሽ እርግጠኛ ነኝ። እንዳሰብሽው ለማህበረሰብ ጤና ተቆርቋሪ እንዲሁም ደግሞ ሰዎችን ተንከባካቢ ህፃናትን የምትወጂ ሴት ነሽና ለነሱ የምትቆሚ ሴት እንደምትሆኚ እርግጠኛ ነኝ። እንዲሁም ደግሞ የምትፈልጊውን አይነት ቤተሰብ እንደምትገነቢ ተስፋ አደርጋለሁ እና እግዚአብሔር ይርዳሽ። እወድሻለሁ።
እንወድሻለን። 2030 ላይ ፕራይም ሚኒስተር ሆና የጤና ሚኒስተር ነው ሚኒስተር ኦፍ ሄልዝ የጤና ሚኒስተር ማለት ያ ሚኒስተር ኦፍ ሄልዝ የዛኔ እንደማትኮራበት ተስፋ እናደርጋለን። አይ ሚን እንደምትኮራበት እኛ ላይ ስንመጣ ኦኬ ፖፑላር ነው ጋርዶች ነው አራስገባቸው ሰው እንዲህ እያልን ቪዲዮአችን ተገባዷል ይባላል። ሰው 2030 በሁለተኛው ቪዲዮ እንመለሳለን። እስካሁን አብራችሁ ስለቆያችሁ ከልብ እናመሰግናለን። አንቺም እዚህ ፖድካስታችን ላይ ግብዣችንን አክብረሽ ስለመጣሽ ከልብ እናመሰግናለን። ሰው እንዲሁ ይቀጥላል። በሁለተኛው ቪዲዮ ከሀምሳዎቹ በሁለተኛው ሰው እስክንገናኝ ድረስ የዛሬው ቪዲዮአችን ይሄን ይመስላል። ያበደ ፖድካስት ያበደ ገስት ጤነኛ ነኝ። ያበደ ቆይታ ነበረን። አሪፍ ነው። የመጀመሪያው ገስት እንደመሆኗ ብቻ ጠቅላይ ሚኒስተር ሆና ሚኒስተር ፈልዙኝ ለጤና ሚኒስተር ሆና እንዳትኮራብን እንጂ ኖርማል ነው። እንገናኛለን 2030 ላይ። ለዛሬ የነበረን ቆይታችን ይሄን ይመስላል። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ኮሜንት ላይም ጻፉ። ቀጣይ ምን አይነት ገስት ይምጣ፣ ምን አይነት ጥያቄ ይጨመር የምትሉት ነገር ካለ ኮሜንት ላይ ጻፉልን። ሬት አርጓት የኛ ገስታችንን እኛ ሬት ለምን እናደርጋለን? አይ ኮሜንት አድርጉ። ኮሜንት ላይ ጻፉ። ቴንክ ዩ። የቀረ መልእክት አለሽ? የቀረ መልእክት እንደው ቅር እንዳይልሽ ሳልናገርማ አልሄድም የምትይው ነገር ካለ 2030 ላይ ምናምን ይሁን አሁን ላይ በቃ የሆነ ነገር ይሄን ነገር ብናገረው የምትይው ነገር ካለሽ መድረኩ ያንቺ ነው። እሺ መናገር የምፈልገው ትንሽ ቢሆን እንኳን ያለማችሁት ነገር ማለት አንድ እርምጃ ተራመዱ ማለት ብዙ ሺህ ማይል ለመራመድ አንድ እርምጃ መርገጥ አለብህ አይደል? ስለዚህ ምንም ቢሆን ትንሽዬ ነገር አስተካክሉ ማለት ትላንት ከሰራችሁት ነገር ትንሽዬ እያስተካከላችሁ አብዴት እያደረጋችሁ ሂዱ። ከዛሬ 10 ዓመት በኋላ ራሳችሁን ታመሰግኑታላችሁ። በቃ ይሄን ነው። ይሄ መልእክት ለኛም ለእናንተም ለሁሉም ሰው ያው የፐብሊክ ሄልዝ ለፐብሊኩ ያበደ በርቆይታችን እናመሰግናለን። ላይክ፣ ሰብስክራይብ፣ ሼር ፒስ